በአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ የመልስ ጨዋታዎች ትናንት ሁለት ተደርገዋል። ፓሪስ ሰን ዠርማንና ባርሴሎና ተሸንፈው ወደ ቀጣዩ ዙር አልፈዋል። የመጀመሪያ ጨዋታ ላይ ያሸነፉበት መንገድ ወደ ግማሽ ፍጻሜ እንዲያልፉ አድርጓቸዋል። አስቶን ቪላ ፓሪስ ሰን ዠርማን 3-2 ነው ያሸነፈው። አስቀድሞ ሀኪሚና ኑኖ ሜንዴሽ በ11ኛውና በ27ኛው ደቂቃ ጎል አስቆጥረው ፓሪስ ሰን ዠርማን ቀዳሚ ማድረግ ችለው ነበር። ቴልማንስ በ34ኛው ማጊንና ኮንሳ ደግሞ በ55ኛውና በ57ኛው ደቂቃ የአስቶን ቪላን ጎሎች አስቆጥረዋል። በድምር ውጤት 5-4 ፓሪስ ሰን ዠርማን ግማሽ ፍጻሜውን ተቀላቅሏል። ትናንትና በጣም አሪፍ ጨዋታ ነበር የነበረው። በተለይ አስቶን ቪላ በክብር መውደቅ እንዴት እንደሆነ ያሳየበት ጨዋታ ነው። የመጀመሪያው ጨዋታ ላይ 3-1 ተሸንፎ ስለነበረም የትናንት የቪላ ፓርኩ ጨዋታ ላይ አሸንፎ በጨዋታም በደንብ አሪፍ ትልቅ ቡድን መሆኑን አሳይቶ አሰልጣኙም በተመሳሳይ የሆነ ኤምሪ በሚገባቸው ልክ ያልተደነቁ አሰልጣኝ መሆናቸውን አሳይተው ጨዋታው ተጠናቋል። በዩሮፓ ሊግ አንተም ነበረ ትናንት የተጀመረው ጨዋታው በስተት ጨዋታው የአውሮፓ ቻምፒየንስ ሊግ ነው። ምናልባት ከዚህ አስቀድሞ አስቶን ቪላን ብዙም በአውሮፓ ቻምፒየንስ ሊግ በቅርብ ዓመታት ስላልተመለከት ነው ሊሆን ይችላል፣ ተሳስቶ ሊሆን ይችላል። ያንን አድርጓል። በከዛን በፍጥነት ተቀይሯል። ቪላ በፍጥነት በማጥቃት ነበረ ጨዋታውን የጀመረው። እድሎችንም በደንብ ፈጥሯል። አስገራሚ አጀማመር ነው ያደረገው። በተለይ የመጀመሪያውን ጨዋታ ፓርክ ደ ፕሪንስ ላይ ለተመለከተ ሰው በእንደዚህ አይነት መልኩ ይጀምራል ብሎ መጠበቅ አስገራሚ ከቪላ ሀሳብ አንጻር ተነስተን ወይም ደግሞ ኡናይ ኤመሪ ሊጫወቱ ከሚፈልጉት ሀሳብ ተነስተን ሳይሆን ፓሪስ ሰን ዠርማን ካለው አቅም አሁን ካለበት ደረጃ አንጻር የሀገር ውስጥ ውድድሮችን ጨርሷል። አሁን የፈረንሳይ ሊግ አንድን ስላሸነፈ የኮፕ ደ ፍራንስ የፍጻሜን ተፋላሚ ቢሆንም ግን ደግሞ በደንብ የአውሮፓ ቻምፒየንስ ሊግ ላይ ሙሉ ትኩረቱን የሚያደርግ ተጫዋች ክለብ፣ በዛ ላይ ደግሞ ግሩም የሚባሉ ተጫዋቾች ያሉት ስብስብ ስለሆነ በዚህ መልኩ ቪላ መጀመሩ በጣም አስደናቂ ነበረ። ግን ደግሞ በፍጥነት ጎሎች ተቆጥረውበታል። በ11ኛውና በ27ኛው ደቂቃ በመልሶ ማጥቃት ሀኪሚም ኑኖ ሜንዴሽም በጣም ግሩም ጎል አስቆጠሩና ሁሉ ነገር ያለቀ ይመስል ነበረ። የቴልማንስ ጎል ግን ለሁለተኛው አጋማሽ ተስፋ እንዲሰንቁ አድርጋለች። ምክንያቱም 34ኛ ደቂቃ ላይ ነው የተቆጠረችው። ሁለተኛውን አጋማሽ በሙሉ ኃይል በሙሉ አቅም እንዲመለሱ ድል ከፍታለች። ሁለተኛው አጋማሽን ቪላዎች በፍጥነት ነው የጀመሩት። ከመጀመሪያው አጋማሽ የሚሻለው ሁለተኛው አጋማሽ ላይ ጎሎችን አስቆጥረዋል። በ55ኛውና በ57ኛው ደቂቃ ላይ ሁለት ጎሎችን አስቆጥረው 3-2 መምራት ጀምረዋል እና የመጀመሪያው አጋማሽ ሲጀመር እነዛን እድሎች ቢፈጥሩም በተደጋጋሚ ወደ ፓሪስ ሰን ዠርማን የግብ ክልል ቢያመሩ ጎል ማስቆጠር አልቻሉም። ጉጉትም ነበረ። ራሽፎርድ ትናንትና ሁለት የተለያየ አስተያየት እንዲሰጥ ያደረገ አቋም ነው ያሳየው። አንዳንዶች ኳስ እያበላሸ ነበረ፣ እያባከነ ነበረ በሚል የተቹታሉ። በሌላ በኩል ደግሞ ተነሳሽነቱ የፈጠረው ጫና በጣም አይደክም የተጫዋች ነበረ። ፊት ለፊት መስመር ላይ ፓሪስ ሰን ዠርማኖችን በማስጨነቅ ትልቅ አስተዋጽኦ አድርጓል። በእርግጥ አሲስትም አድርጓል፣ በጣም ግሩም አሲስትም አድርጓል። ልክ እንደዛም እድሎችን እንደዛ ለመፍጠር ሙከራዎችን አድርገዋል በተለያዩ ተጫዋቾች አማካኝነት። ግን ጎል አላስቆጠሩም ነበር። ሁለት ጎል ሲቆጠርባቸው ውጤቱ 5-1 ደረሰ ማለት ነው። 5-2 ደረሰ ማለት ነው። መጀመሪያ ፓርክ ደ ፕሪንስ ላይ አንድ ጎል አስቆጥሮ ስለነበረ 57ኛው ደቂቃ ላይ 3-2 ሆነው አንድ ጎል ብቻ ያስፈልጋቸዋል አስቶን ቪላዎች። ብዙ ደቂቃዎች አሉ ጎል ማስቆጠር የሚችሉባቸው። ጫና ፈጥረዋል። ፓሪስ ሰን ዠርማኖች እንደውም የተረበሹ ይመስል ነበረ። ሶስተኛው ጎል ከተቆጠረባቸው በኋላ ኮንሳ ካስቆጠረ በኋላ በተለይም ደግሞ በ3 ደቂቃዎች ልዩነት ጎሎቹ መቆጠራቸው የቪላ ጫና ይበልጥ ፓሪስ ሰን ዠርማኖችን ጫና ውስጥ ከቷቸው ተመልክተናል እና ተጨማሪ ጎል የሚያስቆጥሩ ይመስል ነበረ። ያንን ተጨማሪ ጎል ለማስቆጠር እድሎችን ፈጠሩ፣ ግን ደግሞ አልተጠቀሙበትም። በተለይ ኮንሳ ከቅጣት ምት የተሻገረን ኳስ በጭንቅላት ማስቆጠር ሁሉ ነገር ተመቻችቶለት ኳሱን ስቶታል፣ መምታት አልቻለም እና ኡናይ ኤምሪ ትናንትና በተደጋጋሚ በንዴት በብስጭት ወደ መሬት እየወደቁ መሬት ሲደበድቡ ነበረ። እንደዚህ አይነት ጨዋታ ላይ በእርግጥ ይህን ስሜት መመልከት ተገቢ ነው። አሰልጣኙ ትናንት ሁሉንም ነገር ስላደረጉ ማለት ነው። የመጨረሻ ደቂቃዎች ግን ቀዘቀዘ ጨዋታው። በመጀመሪያው ሁለተኛው አጋማሽ በተጀመረበት መንገድ ቪላዎች መቀጠል አልቻሉም። በእርግጥ ከመጀመሪያው ደቂቃ ጀምሮ ብዙ ኃይል ስላወጡ 90 ደቂቃ ሙሉ በዛ አቅም መጫወት አስቸጋሪ ሊሆን እንደሚችል መገመት ይቻላል እና ለኔ ግን ትናንት ኡናይ ኤመሪን በጣም ማደንቃቸው አሰልጣኝ ናቸው። በጣም አሪፍ አሰልጣኝ ናቸው። አሁን ያለውን አስቶን ቪላ ወደዚህ መልክ ቀየሩት። ላለመውረድ ሲታገል የነበረን ቡድን ወደ ቶፕ 4 ተፎካካሪነት ማምጣት የቻሉ በጣም አስደናቂ አሰልጣኝ ናቸው። በአውሮፓ ቻምፒየንስ ሊግም እስከ ሩብ ፍጻሜ ድረስ ይዘውት መጥተዋል። ትልቅ አክብሮት፣ ትልቅ አድናቆት ያስፈልጋቸዋል። ትናንትና ግን በተለይ ማጊንና ራሽፎርድን የቀየሩበት መንገድ ለኔ ትክክል መስሎ አልተሰማኝም። ሁለቱም ተጫዋቾች ላይ
ድካም አልተመለከትኩም ወይም ደግሞ የሚቀጥሉ ይመስል ነበረ። ሁለቱም ተጽዕኖ ሲፈጥሩ ስለነበረ በተለይ ፊት መስመር ላይ የፓሪስ ሰን ዠርማ ተጫዋቾችን በማስጨነቅ ትልቅ አስተዋጽኦ የነበራቸው ተጫዋቾች ናቸው። ራሽፎርድ አሲስት ያደረገበት መንገድ በጣም የሚያስገርም ነው። ለኮንሳ 2 ተጫዋቾችን አልፎ ነው አሲስት ያደረገው። ስሜቱ ሁሉ ነገሩ በግልጽ የሚታይ ነበርና ባይወጣ በዛ ደረጃ የሚገዘግዝ አልመሰለኝም ነበረ። ማጊን የተለየ ነገር ሊኖር ይችል ነበረ ቅያሬው ቢሰራላቸው እድሎችንም ፈጥረው ነበረ። በእርግጥ በተለይ አሴንሲዮ ያገኘውን ንጹህ ኳስ ቢያስቆጥር ኖሮ ደግሞ ልናደንቃቸው እንችል ነበረ። ግን የሚታይ መቀዛቀዝ ስለነበረው እድሎችን ፈጥረዋል። ከዛ በኋላም ያን ማትሰንም እንደዚሁ እድል አግኝቶ ነበረ። ግን መጀመሪያ በነበረው ርክ አልነበረምና ባይቀየሩ ትንሽ ቢቆዩ ምናልባት 10 ደቂቃ ቢቆዩ ጥሩ ይመስለኛል በኔ በኩል። ግን በአጠቃላይ አስቶን ቪላ በጣም አሪፍ ምሽት አሳልፎ ግን በመጀመሪያው ጨዋታ 3-1 ስለተሸነፈ በድምር ውጤት 5-4 በሆነ ውጤት ወድቋል። ፓሪስ ሰን ዠርማ ላፊ ቡድን ነው የሚገባው ቡድን ነው። ፓሪስ ሰን ዠርማም ትናንትና ከመጀመሪያው ደቂቃ ጀምሮ በጣም አሪፍ ተጫውቷል። በውድድር አመቱ በአጠቃላይ በጣም ግሩም ጊዜ ነው ያሳለፈ የሚገኘው። 66% የኳስ ቁጥጥር ብልጫ ነበረው። 14 ሙከራዎችን አድርጓል። 7ቱ ኢላማቸውን የጠበቁ ሙከራዎች ነበሩ። በአስቶን ቪላ በኩል 17 ሙከራዎችን አድርጎ 9 ኢላማቸውን የጠበቁ ሙከራዎችን አድርጓል። 2.26 ኤክስጂም አስመዝግቧል። ትናንትና ጥሩ ነበረ ማለት ነው። የፓሪስ ሰን ዠርማ 1.70 ነው። ስለዚህ አስቶን ቪላ ጥሩ በክብር የተሰናበተ ቡድን እንለዋለን ማለት ነው። ሌላኛው አውዳድ እንደዚህ ሲሆን የክለቡንም ደረጃ የሚያሳይ ይሆናልና በእንግሊዝ ፕሪሚየር ሊግም በተከታታይ ጨዋታዎችን እያሸነፈ ስለሆነ በሚቀጥለው አመት በፕሪሚየር ሊጉ በኩል በአውሮፓ ቻምፒየንስ ሊግ ልንመለከተው እንችላለን። በጣም አስደናቂ አቋም ነው እያሳየ የሚገኘው። የመጀመሪያውን ጎል ሲቆጥር ማርቲኔዝ ስህተት የሰራ ይመስላል። እንደዛ የተቹትም ሰዎች አሉ። አስቸጋሪ ኳስ ይመስላል ግን ሊቆጣጠረው ይገባል በሚል እየተቹት ይገኛሉ። ግን ከዛ በኋላ ኳሶችን መልሷል። ዶናሩማን ሰላነሰው ባልፍ ይቆጨኝ ነበር። በጣም አስደናቂ ምሽት አሳልፏል። ግሩም ኳሶችን መልሷል። በተለይ ከራሽፎርድ የመለሰው ኳስ እጅግ በጣም የሚያስገርም ነው። እሱ ራሱ ጎል እንዳስቆጠረ ነው የጨፈረው ኳሱን ከመለሰ በኋላ። ወሳኝ ሰዓትም ላይ ስለነበረ የመለሰው ግን ደግሞ ወዲያውኑ ተመልሶ ጎል ተቆጠረበት። ከዛ በኋላ አቻ የሚሆንበትን እድል ቴልማንስ አግኝቶ በጭንቅላት ከመታ በኋላ የመለሰበት መንገድ ሌላ አስደናቂ ግብ ጠባቂ ሌላ አስደናቂ ኳስ ነው። በጣም ግሩም ግብ ጠባቂ ነው። ዶርትሙንድ ባርሴሎናን 3-1 አሸንፏል። ጉራሲ ሃትሪክ የሰራበት ጨዋታ ነው። በ11ኛው ደቂቃ ፍጹም ቅጣት ምት ነው የመጀመሪያውን ጎል ያስቆጠረው። ግን ፍጹም ቅጣት ምቱ በጣም የሚያስደንቅ በፓኒንካ የተቆጠረ ጎል ነበረ። 49ኛውና 76ኛው ደቂቃ ሌላ ጎል አስቆጥሯል። ቤንሲባኒ በ54ኛው ደቂቃ በራሱ መረብ ላይ ነው የባርሴሎናን ጎል ያስቆጠረው። ባርሴሎና ጉር ሊሰራ ተቃርቦ ነበረ። የመጀመሪያው አጋማሽ ላይ የተሻለ ዶርትሙንዶች ማድረግ ይችሉ ነበረ። ሁሉንም እድል አግኝተው ሳይጠቀሙበት ቀርተዋል። 54% የኳስ ቁጥጥር ብልጫ የወሰደው ባርሴሎና ነው። ግን ደግሞ 18 ሙከራዎችን ዶርትሙንዶች አድርገዋል። 11ዱ ኢላማቸውን የጠበቁ ሙከራዎች ነበሩ። 3.85 ኤክስጂ ማስመዝግበዋል በጨዋታው ላይ እና በጣም አሪፍ ነበረ። ዶርትሙንድ የመጀመሪያውን ጨዋታ 4-0 ተሸንፎ ስለነበረ በዚህ ደረጃ ይሆናል ተብሎ አልተጠበቀም። ኦፕታ ይህንን ውድድር የማሸነፍ የተሻለ ግምት ከጨዋታው በፊት የሰጠው ለባርሴሎና ነው። የውድድሩን ቁጥር 1 ተገማሽ ነው። ትናንትና 3-1 በሆነ ውጤት ማሸነፍ የቻሉት በዛ ላይ ይሄንን ያክል ሙከራ አድርገው ባርሴሎናን አስጨንቀው ነው ማሸነፍ የቻሉት። ግን በድምር ውጤት ልክ እንደ አስቶን ቪላ ሁሉ ዶርትሙንድም ማለፍ አልቻለም። ይሄንን ሁሉ ሙከራ ካደረገ በኋላ ማለት ነው። ባርሳና ፓሪስ ሰን ዠርማ ወደ ቀጣይ ዙር አልፈዋል። ከጨዋታው በኋላ ትናንትና ሲግናል ኢዱና ፓርክ ላይ እንደተለመደው ስቴዲየሙ በጣም ደማቅ ነበረ። ያው የጀርመን ስቴዲየሞች ይታወቃሉ፣ በጣም አስደናቂ ናቸው። ደጋፊዎች በተለይ ደግሞ የፓሪስ ሰን ዠርማ የቦሩሲያ ዶርትሙንድ ደጋፊዎች ምንም ውጤት ባይኖር እንኳን የሚታወቁ ናቸውና ትናንትና ለክለቡ ለስብስቡ መነሳሳት ትልቅ አስተዋጽኦ ነበራቸው። በጣም ደማቅ ነበረ። ጎሎችንም አስቆጥረው ያንን ድባብ በደንብ ማምጣት ችለው ነበረ። ልክ እንደ አስቶን ቪላ ሁሉ የመጀመሪያ 4-0 ተሸንፎ አይረቤ የመሰለው ቡድን 3-1 በማሸነፍ በክብር ተሰናብቷል ማለት እንችላለን። ሁለቱም ክለቦች በተመሳሳይ መንገድ ዛሬ ምሽት 4 ሰዓት ጀምሮ ቤርናቢው ላይ ሪያል ማድሪድ አርሰናልን ያስተናግዳል። የመጀመሪያው ጨዋታ በአርሰናል 3-0 አሸናፊነት የተጠናቀቀ ነው። ጁድ ቤሊንግሃም፣ ቪኒ ጁኒየር፣ ሮድሪጎ፣ ኪሊያን ምባፔ በተለይ ደግሞ
ባለፈው ጨዋታ ላይ የሪያል ማድሪድ የላሊጋ ጨዋታ ላይ ሬሞንታዳ ያለ ነበር የመልስ ቢበቀላ አይነት ስሜት አለ በሪያል ማድሪድ ተጫዋቾች በኩል ከፕሬዝዳንቱ ጀምሮ ሁሉ ስሜት እንደዛ የሚያሳይ ነው የሚወጡ መረጃዎች ሁሉ በስነ ልቦና የአርሰናል ተጫዋቾችን አስቀድሞ የመጉዳትና ሳይገቡ ወደ ሜዳ ሳይገቡ በፊት የማሸነፍ ጨዋታ ነው እየተጫወቱ የሚገኙትና ከመጀመሪያው ልክ ጨዋታው እንዳለቀ ጀምሮ ይሄንን ነው ሪያል ማድሪዶች እያደረጉ የሚገኙት ለሳምንት ሙሉ በየጨዋታው በማህበራዊ ትስስር ገጾቻቸው እንደዚህ አይነት አስተያየቶችን እየሰጡ እየተመለከትን እንገኛለን። ሚኬል አርቴታ ሜዳ ላይ እንደሚያሳየው አርሰናል ተናግሯል። አንዳንድ ተጫዋቾችም ሚኬል ሜሪኖን ጨምሮ እንደዚህ አይነት አስተያየት ሰጥተዋል። በሪያል ማድሪድ ደረጃ ሊሆንም አይችልም በእርግጥ አሸናፊ ቡድን ስለሆነ አርሰናል 3-0 ስላሸነፈ ነገር ስለሆነባቸው ይመስለኛል እንትሩና ማለት አልጠበቁም በዛ ልክ እንሸነፋለን ብለው አልጠበቁም። ደጋፊም በተመሳሳይ በዛ ልክ በእውነት አርሰናል ይሄን ያክል ጎል አግብቶ ያሸንፋል የሚገምትም አልነበረም ይመስለኛል። ዛሬ ጣሪያውም ተዘግቶ እንደዛ ሊሆን ይችላል። ከፍተኛ ድባብ እንደሚኖር በቅርብ ጊዜ ከተመለከትናቸው የቤርናቢው ድባቦች ከፍተኛው ሊሆን እንደሚችል መገመት ይቻላል። በጣም ፈልገውታል። የአምና ሻምፒዮን ነው 3-0 ነው የተሸነፈው። ኦፕታ በ90 ደቂቃ ውስጥ የማሸነፍ ግምትን ለሪያል ማድሪድ ሰጥቷል 54.8%። ግን ደግሞ በድምር ውጤት ሪያል ማድሪድ ግማሽ ፍጻሜውን ይቀላቀላል ያለው 8% ብቻ ነው። አርሰናል የማለፍ እድል አለው ብለዋል። በሻምፒየንስ ሊግ ጥሎ ማለፍ የመጀመሪያ ዙር ጨዋታ 4 ቡድኖች ብቻ ናቸው በትንሹ በ3 ጎሎች ልዩነት ተሸንፈው ያለፉ። ዲፖርቲቮ ላኮሮኛ 2024፣ ባርሴሎና 2017 ከፒኤስጂ ጋር፣ ላኮሮኛ ከሚላን፣ ሮማ 2018 ከባርሴሎና እና ሊቨርፑል ከባርሴሎና ጋር 2019 ይህንን ማድረግ ችለዋል። አርሰናል ከሪያል ማድሪድ ጋር ባደረጋቸው 3 የቻምፒየንስ ሊግ ጨዋታዎች አልተሸነፈም፣ 2ቱን አሸንፏል። የፍጻሜ ተፋላሚ በነበረበት አመት ቴሪ ዳንኤል ኦንሪ ግሩም ጎል አስቆጥሮ 1-0 አሸንፎ በሃይበሪ ደግሞ አቻ ወጥተው በድምር ውጤት አርሰናል ማለፉ የሚታወስ ነው። ያለፈውን ጨዋታ ደግሞ 3-0 በሆነ ውጤት አርሰናል አሸንፏል። በተከታታይ ሪያል ማድሪድን ጎል እንዳይቆጠርበት ማድረግ የሚችል ቡድን ይሆናል አርሰናል ዛሬ የማይቆጠርበት ከሆነ ትልቅ ታሪክ ሆኖ የሚመዘገብ ነው። ማድሪዶች ካማቪንጋን በቅጣት አያገኙም። ከፍተኛ የሆነ የስነልቦና ጫናቸውን እያደረጉ አርሰናልን ይጋብዛሉ ማለት ነው። ከ2009 በኋላ ግማሽ ፍጻሜ ለመገኘት ነው አርሰናል የሚጫወተው። ማንቸስተር ዩናይትድ አሸንፉት እንዳለፈ የሚታወቅ ነው። ክርስቲያኖ ሮናልዶ የነበረበት ቡድን ማለት ነው። ምሽት 4 ሰዓት ጀምሮ ኢንተር ሚላን ከባየር ሙኒክ የመጀመሪያውን ጨዋታ ኢንተር 2-1 ረቷል። በኦፕታ ግምት ኢንተር የማለፍ እድሉ ከ70% በላይ ነው። በደርሶ መልስ ውጤት ባለፉት 6 ጨዋታዎች 3 ጊዜ ተሸናንፈዋል። ሁለቱም ቡድኖች በቻምፒየንስ ሊግ ፍጻሜ ላይ ተገናኝተው ኢንተር ሚላን ማሸነፉ የሚታወስ ነው። 2010 ላይ ጆዜ ሞሪኖ ይዘውት የነበረው ኢንተር የሶስትዮሽ ዋንጫን ባሳካበት አመት ላይ ያሸነፈው ባየር ሙኒክን ነው። የመጀመሪያውንም ጨዋታ ላውታሮ ማርቲኔዝ በጣም ግሩም ጎል አስቆጥሮ ፍራቴሲም እንደዚሁ ሙለር ካስቆጠረ ከ3 ደቂቃዎች በኋላ አስቆጥሮ አሸናፊ ማድረጉ የሚታወስ ነው። አቻም ቢጠናቀቅ ለኢንተር ሚላን ነው የተሻለ ግምት ሊኖር የሚችለው። ግን ደግሞ ኢንተር ሚላን አሸንፎ ነው የተመለሰው። በዛ ላይ ደግሞ በጣም ጥሩ ተከላካይ ቡድን ነው። አሪፍ ተጫዋቾች ባስቶኒ ባለፈው ጨዋታ ላይም ኮከብ ነበርና ኢንተር ሚላን ባየር ሙኒክ ሊቸገር ይችላል። ግን ባለፈው ጨዋታ ላይ ብዙ እድሎችን ፈጥሯል እና አይታወቅም